ቆመ መኪና ምናምን በህይወት አለው ራሴን ነው ሙሉ እንደዚህ ምናምን ያየሁት። በፈጣሪ ስም እኔ እግዚአብሔርን ነው የምላችሁ እተርፋለሁ ብዬ አላሰብኩም ነበር በፍጹም። እኔ የተሰጠኝ አዲስ ህይወት ነው ብዬ ነው ማስበው እና በቃ በሰላም እየሄድን ነበር። መንገዱ በቃ ሰላም ነበረ፣ ምንም አልነበረም። እየሄድን ምናምን የሆነ ፓርት ላይ ከፊት ለፊት መጥቶ መኪና ገባብን። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ያለው። እናንተም እንግዲህ በያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ። እኔም አለው ፈጣሪ ይመስገን ደህና ነኝ። ያው እንግዲህ ጠፍቻለሁ፣ የታወቀ ነገር ነው። በመጥፋቴ ውስጥ ደግሞ ብዙ ሰው የተለያየ ሀሳብ ሰጥቶኛል እና እንግዲህ እኔ ማለት የምችለው ነገር ስለጠፋውና ልክ ስላስደበርኳችሁ በጣም ይቅርታ ብቻ ነው ማለት የምችለው እና ይቅርታ አድርጉልኝ። እንግዲህ ሁሌ ነው ይቅርታ የምጠይቀው። በነገራችን ላይ ሁሌ ይቅርታ መጠየቅ አይሰለቻትም ትሉ ይሆናል፣ ግን ደግሞ ነገራቶች ስላልተመቻችሁልኝ ነው፣ ለዛ ነው። እና በነገራችን ላይ ስጠፋ ማለት ነው እናንተ ብቻ እኔን አይደለም የምትናፍቁኝ፣ እኔም እናንተ ትናፍቁኛላችሁ። እና እንደ እውነቱ ናፍቃችሁኛል በጣም ብዙ ጊዜ ተናግሬ ያውቃለሁኝ። እንደዚህ ቁጭ ብዬ እንደዚህ ቪዲዮ ስሰራ ወይ ቪዲዮ ብቻ ስሰራ እናንተን ያገኘው ነው የሚመስለኝ። እናንተ እኔን ያገኛችሁ እንደሚመስላችሁ ሁላ እኔም እናንተን ያገኘው ነው የሚመስለኝ እና እኔም ስጠፋ ትናፍቁኛላችሁ እና የእናንተ ብቻ አይደለም ማለት ናፍቆቱ። ምክንያቱም እንዴት እንደምወዳችሁ፣ እንዴት እንደማከብራችሁ፣ እንዴት እንደማያችሁ በደንብ ነው የምታውቁት። እና ያው በእርግጥ ትላላችሁ ብዙ ነገር ብላችኋል። ሄለን እንደ በፊት አይደለሽም፣ ባህሪሽ እየተቀየረ ነው፣ ለእኛ ያለሽ ክብር ምናምን እያላችሁ ብዙ ሀሳብ እየሰጣችሁ ነው። መቼም ቢሆን ልነግራችሁ የምፈልገው ነገር ዩቲዩብ ላይ ባልኖር እንኳን ማለት ዩቲዩብ ላይ ባልመጣ እንኳን ቪዲዮ ባልሰራ ባልመጣ ዩቲዩቤ እንኳን ባይኖር ያ ስሜት መቼም እንዲሰማችሁ አልፈልግም። ምክንያቱም ያ ስሜት እየተሰማችሁ ትክክል አይደለም። እኔ እናንተን ማክበር መቼም አላቆምም፣ እናንተን መውደድ እናንተን መናፈቅ መቼም አላቆምም እና ሁሌም ቢሆን አስታውሳችኋለሁ እና እንደዛ እንዲሰማችሁ በፍጹም ነው ማልፈልገው፣ በምንም ተአምር እንደዛ እንዳይሰማችሁ። ምክንያቱም እኔ እናንተ ጋር ስመጣ ደስ ብሎኝ ቪዲዮ እንኳን ለመስራት ሳስብ ደስ ብሎኝ በጣም ጓጉቼ አሁን ቪዲዮ ለምንድነው ማትለቂው ወይ ደግሞ ፎቶ ለቅቄ ቪዲዮን ለማየት እንደምትጓጉት ሁሉ እኔም ደግሞ እናንተ ጋር ለመምጣት ቪዲዮ ለመስራት ጓጉቼ በቃ ደስ ብሎኝ ምናምን እንዴት ነው እነሱ ጋር አምሮብኝ ሄደው ብዬ ነው እናንተ ጋር የምመጣው እና እንዴት ሳልከፋ እንዴት ደስተኛ ሆኜ ቢያዩኝ ነው እነሱ ደስተኛ የሚሆኑት ብዬ ከራሴ ጋር ረጅም ሰዓት አውርቼ ነው እናንተ ጋር የምመጣው። በአጋጣሚ ወይ የሆነ ነገር ገጥሞኝ ምናምን እንዳጋጣሚ ካልመጣው እናንተ ጋር ደስ ብሎኝ እናንተም ደስ ብሏችሁ ምናምን ነው መምጣት የምፈልገው እና እንደዚህ ስለሆነ በፍጹም በምንም ተአምር ያ ስሜት እንዲሰማችሁ አልፈልግም እና እንደዛ እንድትረዱት ነገሩን በዛ መንገድ እንድትወስዱልኝ ፈልጋለሁኝ። መጀመሪያ ላይ ለብቻዬም ቢሆን እንደምንም ብዬ ምናምን እናንተ ጋር ለመድረስ በእርግጥ ወደኋላ አልልም ነበረ፣ ግን አላደለ ነገራቶች ምናምን እንዴት እንደሆነ በደንብ ማስረዳችሁ ይሆናል። ዛሬ ሁሉንም ነገር ነው የምናወራው፣ ግን ከዛ ቀደም አንድ ነገር ልነግራችሁ ፈልጋለሁኝ እና ይሄ እንግዲህ ለእኔ የተሰጠኝ አዲስ ህይወት ነው ብዬ ነው ማስበው እና ስለዛ ላወራችሁ ፈልጋለሁ። አዲስ ህይወት ነው የምር እውነቱን ስነግራችሁ ለእኔ አዲስ ህይወት ነው የተሰጠኝ እንጂ እንደ ቀላል ማየው ነገር አይደለም እና ያንን ሁሉ ነገር ዛሬ ልነግራችሁ ነው። የእናንተን ብዙ ጥያቄ የምመልስ ይመስለኛል። ስለ ሁሉም ነገር እናወራለን። ያው ባለፈው ቪዲዮ ቆይቷል። በርግጥ አሁን 2 ሳምንት ምናምን ሆኖታል ቪዲዮ ከለቀኩኝ እና ያንን ቪዲዮ ያው ሀረርና ድሬ የነበረኝን የሁለቱን ቆይታ ቁልቢ ገብርኤል ሄጄ በዛ ደግሞ ሀረርና ድሬን የጎበኘሁበት የተለያዩ ነገሮችን ያየሁበት የሁለቱ ከተሞች ቪዲዮ ነበረ የለቀኩላችሁ እና
እዛ የነበረኝ ቆይታ በጣም ቆንጆ፣ በጣም ደስ የሚል ሰው ፍቅር የነበረኝ እያንዳንዱ እንቅስቃሴ እዛ ክብረ በዓሉ ሁሉ ነገሩ በጣም ደስ የሚል ለማየት ደግሞ በጣም ምጓጓ የነበረበት ሀገር ነው። መሄድ በጣም እፈልጋለሁ ምናምን ምልበት ከተማ ነበረ እና ግን ብሎ ደግሞ ሌላ ትልቅ ችግር ነበረ። እሱም ምንድን ነው መሰላችሁ? ከዛ ስመለስ በ21 የማርያም ዕለት ነበረ ከዛ የተመለስኩትኝ እና ከዛ ስመለስ ወርድ ይሄ ምንድን ነው የሚባለው? ሲያልፍ ሁሉም ነገር ቀላል ነው። ማርያምን በቃ ካለፍነው በኋላ እያንዳንዱ ነገር ይቀልብናል። ግን እውነታው ያ አይደለም። እዛ ቦታ ላይ ሆነን የሚሰማንን ስሜት እዛ ቦታ ላይ ሆነን እያንዳንዱ ነገር ይሄ ከጭንቅላት የማይጠፋ እና በጣም ይሄ ምን ሞት የሚመስለን አይነት ስሜት ውስጥ ነው። ግን ይሄ ከዛ ነገር ካለፍን በኋላ አሁን ስቀን ምናምን የምናወራው ይሆናል። እና ምን ተፈጠረ መሰላችሁ? ከዛ ስመለስ ከዛ ተመልሼ ቀጥታ ወደ አዲስ አበባ አልነበረም የመጣሁት። ከዛ እንደተመለስኩኝ የሄድኩት ወደ አዳማ ነበረ እና በነገራችን ሳስበው ገና የዛኔ የተሰማኝ ስሜት ነው ላይ የሚመጣው እና ግን ማውራት ስላለብኝ እና የተሰጠኝ አዲስ ህይወት ስለሆነ ማመስገን ስላለብኝ ነው ይሄንን ማውራው። እና ከዛ ስመለስ መኪና ከአዳማ ወደ ምንድነው ወደዚህ ስመለስ መኪና ኮንትራት ይዤ ነበር የመጣሁት እና ከዛ በቃ በሰላም እየሄድን ነበር። መንገዱ በቃ ሰላም ነበረ፣ ምንም አልነበረም። ሃይዌይ ነው መንገዱ እና ያው ሃይዌይ ነው ከምንድነው ከአዳማ ወደ አዲስ አበባ መምጫ መንገዱ ሃይዌይ ነው እና በዛ መንገድ እየመጣን ነበረ፣ ሰላም ነበረ። በቃ በሰላም መንገዳችንን እያመጣን ነበር። ከዛ የሆነ ሰዓት ላይ ምናምን ምን አይነት ነገር ሆነ ማለት ይሄ ሃይዌይ ብዙ ጊዜ ክራውድድ አይኖረውም ማለት መኪኖች አይበዙበትም። እንዴት ነው የሚሆነው? በቃ ይሄ ሰፊ መንገድ ስለሆነ ሹፌሮች ምናምን የሚነዱት በስፒድ ነው፣ በጣም እየፈጠኑ ምናምን ነው የሚነዱት ምናምን እና በቃ ማለት ምንም አታስቡም። እዛ ጋር በፍጹም መኪና ከመኪና ጋር ይጋጫል ወይ ይሄ ይደርሳል ምናምን ብላችሁ አታስቡም። እና ከዛ እየሄድን ምናምን የሆነ ፓርት ላይ ከፊት ለፊት መጥቶ መኪና ገባብን። እኔ የነበርኩበት መኪና ሳይሆን ከፊት ለፊት መኪና ገባብን ምናምን። ከዛ ግጭት ተፈጠረ፣ መኪናው ተጋጨ ማለት ነው። በፈጣሪ ስም እኔ እግዚአብሔርን ነው የምላችሁ እተርፋለሁ ብዬ አላሰብኩም ነበር በፍጹም። ማለት ይሄ መኪናው ያሳየው የሆነ እንዴት ነው ምን ልበላችሁ፣ የሆነ ምንድነው የሚባለው ትርኢት ነው የሚመስለው። የሆነ እንደዚህ ተሽከረከረ ብዙ መኪናው ጭፍልቅ ነው ያለው፣ ጭፍልቅ ማለት ነው ምንም አልቀረም፣ ጭፍልቅልቅ ነው ያለው እና በጣም መኪናው ተጎድቷል። ከዛ ተሽከርክሮ ምን ብሎ ምናምን ጭፍልቅልቅ ብሎ ወስዶ የሆነ ቦታ ላይ ቆመ መኪና። ከዛ ማለት መኪናው ሲቆም ምናምን በህይወት አለው እኔ ማለት እኔ የሞትኩ ነው የመሰለኝ። እንደዚህ አይነት ስሜት እንዲሰማኝ እንደዚህ ሲሽከረከር ምናምን ሲጨፈላለቅ ባይኔ እያየው ነው፣ እያንዳንዱ ነገር ሲፈጠር እያየው ነው። በቃ ቁጭ ብዬ ደግሞ በዛ ላይ እኔ የት ነው የተቀመጥኩት? ጋቢና ነው የተቀመጥኩት። ማለት በቃ አሁን ራሱ እያንቀጠቀጠ ሄዶ የእሱ እንትንና ከዛ እንደዛ ጭፍልቅልቅ አለ። መኪናው ሲቆም እኔ በህይወት የሌለው ነው የመሰለኝ። ማለት እንደዛ ነው በቃ ውስጤን የሚሰማኝ። እና እኔ ከዛ በፊት የመኪና አደጋም መኪና ሲጋጭ አይቼ አላቅም። መኪና እኔ ያለሁበት መኪና ምንም ደርሶበት አያቅም። ከዚህ በፊት እንደዚህ አይነት ነገር ገጥሞ አያቅም። እና ለመጀመሪያ ጊዜ ነው መኪና ሲጋጭ ማለት ነው። እንኳን እኔ ያለሁበት መኪና አይደለም እኔ ሰው እንደዚህ ተገጭቶ እንኳን ምናምን መኪና ተገጭቶ ይሄ
ወይ የሆነ ወደ ሆነ ከተማ ምናምን ሲሄድ ይሄ እኮ ባለፈው የተጋጨ ምናምን ስባል አያለው እንጂ እኔ ያለሁበት መኪና አይደለም እንዲህ ሲጋጭ እንኳን መኪና አይቼ አላውቅም በህይወቴ። እና በቃ የሞትኩ ነበር ምናምን የመሰለኝ። ከዛ ቆመ መኪና ምናምን በህይወት አለው። ራሴን ነው ሙሉ ምናምን እንደዚህ ምናምን ያየሁት። እግዚአብሔርን ነው እላችሁ እንደዚህ ነው ምናምን ያየሁት ምናምን። ከዛ እኔ ደግሞ ከዚህ በፊት የትም ልሄድ ጋቢና ከተጠቀመ ይሄ በቃ አለ አይደል ይሄ እንትን ማድረግ ቤልት ማድረግ ሆነ አልወድም። ሃይዌይ መንገድ ላይ አይደለም ቤልት ማድረግ አልወድም። እና የዛን ቀን ፈጣሪ ሲያተርፈኝ ነው የምላችሁና የዛን ቀን ቤልት አረኩኝ። በቃ እኔ ገረመኝ ማለት አላረግም ሌላ ቀን በቃ በጣም ነው ማስቸግረው ቤልት ነው። ከዛ ሁሉ በድንግል ማርያም ቀን በ21 እናቴ አተረፈችኝ። በቃ ማለት መናገር አልችልም፣ ላይክ ቃል የለኝም። ብቻ አተረፈችኝ እናቴ ድንግል ማርያም እና ላይክ ለእኔ አዲስ ህይወት ነው ለእኔ በቃ ያ ነገር ማለት እኔ ምንም አልሆንኩም ማለት ጭረት። አሁን የሆነ ሰው እንዴት ነው መኪናው እንደዛ ጭፍልቅልቅ ብሎ እንትን እንኳን ላይክ የሆነ ትንሽዬ የሆነ እንዴት ነው ወይ ትንሽዬ ጭረት እንኳን ሊኖርበት የማይችልበት ምክንያት የለም። እና ምንም ትንሽዬ እንኳን ጭረት እንኳን አልነበረብኝም ታውቃላችሁ። እና ብቻ ፈጣሪ ይመስገን። እና ያ ለእኔ ላይክ አዲስ ህይወት ነው እዚህ ምድር ላይ የተሰጠኝ ብዬ ነው ያመንኩት ከዛን ቀን በኋላ። እና የዛኔ እንደዛ ተፈጠረ። ከዛ ግን ምን ሆንኩ መሰላችሁ? መኪና በጣም መፍራት ጀመርኩ። ከዛ በኋላ ማለት መጣው ምናምን እንደዚህ እየተንቀጠቀጥኩ ምናምን ነው ቤት የደረስኩት። ቤት ገባው ምናምን። ከዛ ቤት ገብቼ ሆነ አልተቀመጥኩም፣ ሄድኩኝ ቤተክርስቲያን ምናምን ሄድኩኝ። የዛን ቀን ደግሞ የመጣው ቀን ደግሞ ከሰዓት ቅዳሴ ምናምን ሄድኩኝ ቤተክርስቲያን ምናምን ሄድኩኝ ምናምን ትንሽ ተረጋጋው ምናምን ፈጣሪው አዲስ ህይወት ስለሰጠኝ አመሰግናለሁ ምናምን አልኩኝ። እና በዛ አለፈ። ያ መጥፎ አጋጣሚ ነበር። ብቻ አዲስ ህይወት ተሰጥቶኛል። ምንድነው በዛ ነገር በእርግጥ አንድ የተረዳሁትና የተማርኩት ነገር ማለት በህይወታችን በጣም ብዙ ነገራቶችን ምናምን እናማርራለን፣ ያዙን ልቀቁኝ ምናምን እንላለን። እና ህይወታችን ላይክ በዛች ቅጽበት ህይወቴ ልታልፍ ትችል ነበር። በቃ ልሞት ትችል ነበር በዛች ቅጽበት ማለት ነው። ማለት ይሄ ላይክ መታመም ምናምን እኔ ትልቅ ነገር ነበረ የሚመስለኝ። እግዚአብሔር ነው የምላችሁ። ብዙ ጊዜ እታመማለሁ ምናምን እና ትልቅ ነገር ነበር የሚመስለኝ። ብቻ ላይክ በዚህ አመት ማለት ይቻላል ወይም ደግሞ በዚህ ወራት አራት ወር በዚህ 4 ወር በዚህ 2 ወር ምናምን ውስጥ እኔ ላይክ ፈጣሪ የሰጠኝን ስጦታ መካድ የምችለው ነገር አይደለም። በቃ ላይክ የሚታይ ነው። እና ከዚህም በፊት ምናምን መጥቼ አውርቻችሁ ነበረ ማለት ነግሬያችሁ ነበር። ለምን ትጠፊያለሽ ምናምን ብላችሁ ሁላችሁም ላይክ ስትቆጡኝ ምናምን ያው ቁጣ የመጥፎ አይደለም። ላይክ ያላችሁ የቤተሰባዊነታችሁን ነው። ላይክ ለምንድነው ማትመጪው? እኛ እኮ አንቺን ማየት እንፈልጋለን፣ ቪዲዮ ስትሰሪ ቪዲዮሽን ማየት እንፈልጋለን፣ ለምን ትጠፊያለሽ? እኛ ምን ጠብቅሽ እዚህ ቦታ አይደለም ምናምን ስትሉኝ መጥቼ ነበር። አንድ ነገር ነግሬያችሁ ነበር፣ በጣም እንዳመመኝ ነግሬያችሁ ነበር። እና ብዙ ነገሬን ምናምን ማውራት አልፈልግም። በተለይ መንፈሳዊ ህይወቴ ምናምን ማውራት አልፈልግም እኔ እንደ እውነቱ ከሆነ ማለት ነው። እንደዚህ ሄጄ እንደዚህ ቤተክርስቲያን ሄጄ ምናምን ማለት አልፈልግም። የሆነ በቃ አንዳንዴ ምናምን እንደዚህ ላወራ እችላለሁ ምናምን እንጂ ማውራት መወድ ሰው አይደለሁም። እና የዛኔ መጥቼ ነግሬያችሁ ነበር። እና ለዛ መልስ ደግሞ አልመለስኩላችሁም። እኔም በስነስርዓት ላይክ እየመጣሁ አይደለም እንደምታዩት ነው። ለዛ መልስ አልሰጧችሁም ነበር። እና ዛሬ ለሱ መልስ ስሰጣችሁ እንደዛ ካልኳችሁ በኋላ ጸበል ሄጄ ነበር። እና ጸበል ሄጄ ነበረ። በጣም ብዙ ነገር ዘንድሮ እኔ ፈጣሪ የተመሰገነ ነው። በጣም ብዙ ነገር ልክ ከባድ ነገር ያሳለፍኩበት ዘመን ነው እንደ እውነቱ ማለት በህይወቴ ይሄ እድሜ ተደምሮ እንኳን የዘንድሮ 1 አመት አይሞላም። ልደቴን እንዳከበርኩ ታስታውሳላችሁ አይደል? አሁን ያው አመት ሊሞላው ነው። ልደቴ አሁን ደርሷል። 2 ወር ወይ 1 ወር ከምናምን ነው የቀረውና
ልደቴን ካከበርኩበት ጊዜ ጀምሮ ባይዘው ልደቴን የዛሬ ዓመት ካከበርኩበት ጊዜ ጀምሮ እስከ አሁን ባለው ጊዜ ለኔ በጣም ከባድ ነው። ይሄ አንድ ዓመት እንደዚህ አንድ ዓመት በህይወት ዘመኔ በጣም ብዙ ነገር ሆኛለሁ። እኔ በጣም ብዙ ነገር ተፈትኛለሁ። በጣም ብዙ ነገር ደርሶብኛል በህይወቴ። በህፃንነቴም ላይክ ልጅ እያለሁ በጣም ብዙ ነገር አሳልፌያለሁ። እግዚአብሔርን ነው የምላችሁ። ላይክ ነግሬያችሁ አላውቅም እንጂ በጣም ብዙ ነገር አሳልፌያለሁ። ግን እቺን አንድ ዓመት ግን ለእኔ ላይክ ይሄ ምንም እንትን የሚላት ነገር የለም። በጣም ከባድ ጊዜ፣ በጣም ትልቅ ፈተናዎችን ላይክ በህይወቴ በጣም ብዙ ነገር ሉዝ ያደረኩበት ዓመት ነው። በቃ ምንም ይሄ የክስረት ዓመት ማለት ይቻላል። እኔ በጣም ብዙ የተጎዳሁበት ብዙ ነገር ያጣሁበት ዘመን ነው። እንደዚህ ብዬ ላይክ ያው የሆንኩትም ነገር ማውራት ስለማልፈልግ ነው። እና ብቻ ለእኔ በጣም ከባድ ዓመት ነበረ ምናምን እና ግን እንደዛውም ደግሞ ህይወት ተሰጥቶኛል። አዲስ ህይወት እየተሰጠኝም ዘመን ነው እና ጸበል ሄጄ ምናምን ከዛ ስንት ቆይቻለሁኝ። ጸበል ምናምን ቆይቻለሁ። ያው አልነገርኳቸውም ነበር መሰለኝ እና ያለውን ነገር እያንዳንዱ ነገር ምናምን አላወራም እና አልነገርኳችሁም እና እዛ ሄጄ በጣም ብዙ ነገር የተስተካክሎልኝ ፈጣሪ ላይክ የለመንኩትን አልረሳብኝም እና በጣም ብዙ ነገሬን አስተካክሎልኝ ፈጣሪ በጣም ብዙ ድህነት ሰጥቶኝ ነው የተመለስኩት እና ብቻ ደህና ነኝ። አሁን ላይ ያለሁበት ሁኔታ ጤንነቴ ላይ ልክ ያለው ነገር በጣም ደህና ነኝ፣ እግዚአብሔር ይመስገን። ራሴን ይሄ ላይ ከራሴ የሚጠበቁ ራሴን መንከባከብ ያሉብኝ ነገሮች አሉ እንጂ ከዛ ውጭ ግን በጣም ደህና ነኝ። አሁን ላይ ሐኪም ቤት የሚያስገባም የሚያስተኛም ነገር የለብኝም። የዛኔም የነበረው ነገር የነገርኳችሁ ነገር የዛኔም ያለው ነገር ምናምን ሁሉም ነገር ሰላም ሆኗል። አሁን ላይ ማለት በጣም ደህና ነኝ እና ሁሉም ነገር ሰላም ነው፣ እግዚአብሔር ይመስገን። እና ይሄ ላይክ ማለት ይሄ ዘመን እንደነገርኳችሁ ይሄ ዓመት ብዙ ነገር ያገኘሁበት እንዲሁም ደግሞ ብዙ ነገር ያጣሁበት ጭምር ነው። ግን ደግሞ ስለሆነ ሁሉ እግዚአብሔር ይመስገን። ምክንያቱም ህይወቴም እኔ በቃ የዛኔ ነው ማለት የመኪናው ነው። ህይወቴም እኮ ልታልፍ ትችል ነበረ፣ በቃ ልሞት ትችል ነበረ። ሌላ ማለት ቢያንስ ከመሞት መሰንበት ይባላል እና ይሻላል። ምክንያቱም ካለን በህይወታችን ነገራቶች በሆነ ሰዓት መስመር ይዛሉ፣ ይስተካከላሉ ምናምን። ግን ከሌለንስ በህይወት ከሌለን ምናምን እንደዛ የሚባል ነገር የለም። ምንም የሚስተካከል ነገር የለም። ኦልሬዲ አልፈናል ማለት ነው እና ብቻ እንደዛ ነበረ ያሳለፍኩት ነገር ማለት ስነግራችሁ። ከዛ ደግሞ በተጨማሪ ሌላ ደግሞ የምነግራችሁ ነገር ምን አለ መሰላችሁ? አሁን ልክ ለምንድን ነው የምትጠፊው? ወደ እናንተ ጥያቄ ደግሞ ልምጣ። የኔን ጨርሻለሁ እና ወደ እናንተ ደግሞ ጥያቄ ስመጣ ለምንድን ነው የምትጠፊው? እኛ ትልቅ ቦታ ደርሰሽ ነው ማየት የምንፈልገው። ልክ ያንቺን ከፍታ ነው የምንፈልገው እና ለምንድን ነው ማትመጪው? ለምንድን ነው ቪዲዮ ማትለቂው? ብላችሁ በጣም ብዙ ጥያቄ ትጠይቁኛላችሁ እና እንዴት ነው መሰላችሁ ነገራቶች ይሄ እኛ በፈለግነው መንገድ አይደለም ላይክ የሚሄዱት። ይሄ ያሰብኳቸው ነገራቶች እየሆኑልኝ ስላልሆነ እንደነገርኳችሁ ብዙ ነገር ያሳለፍኩበት ዘመን ነው። በጣም ብዙ ነገር ላይክ በህይወቴ እንደዚህ አይነት ነገር ይሄ እንደዚህ አይነት ችግር ቢገጥመኝ እኔ ምኖር አይመስለኝም። መሞት የተመኘሁበት ዘመን ነው። አልዋሻችሁም ማለት በቃ ፈጣሪ ሆይ ወስዶ ቢገላግለኝ እና ብሞት ከዛ ሁሉም ነገር እኮ ያበቃል እና በቃ እንደዛ ብዬ የተመኘሁበት ነገር ነው። ይሄንን የምነግራችሁ ምናምን ወይ ማለት እንድታዝኑልኝ ምናምን አይደለም። ይሄንን የምነግራችሁ ምናልባት ከዚህ የሆነ ሰው እንኳን ላይክ መረዳት ከቻለ ሁሉም ነገር እንደሚያልፍ ለሆነ ሰው ላይክ ትምህርትም ከሆነ እና የኔንም ነገር ላካፍላችሁ ስለፈለግኩ ነው እና እናንተ ማወቅ ስለምትፈልጉ ነው።
ያንን ምክንያት እንዴት ነው ምናምን ብዙ ነገር ማብራራት አልፈልግም። ይሄ ነው ያ ነው ምናምን ማለት አልፈልግም። ግን በጣም በቃ ብዙ በሚባል ደረጃ መጥፎ ነገራቶችን በሙሉ የተመኘውበት ልክ አመት ነበር ለኔ። ልደቴን ካከበርኩ ብያቸዋለሁ ማለት ደስተኛ አለመሆኑን እኮ በደንብ አጣጥሜ ያውቀዋለሁ። ደስተኛ ሳሉን በጣም ብዙ አመት በሚባል ደረጃ ኖር ያለው እኮ ግን ይሄ አመት ግን ለእኔ በቃ ማስቶት አልፈልግም እና እንደዛ ነበረ እና በቃ እምባዬ ፈሶ ያለቀበት አልቅሼ እንኳን የማይወጣልኝ እኔ አልቅሼ ነው የሚወጣልኝ። ዘንድሮ ግን አልቅሼ ይሄ እንደዚህ ብዬ አልቅሼ እንኳን አይወጣልኝም ነበረ እና እስከዚህ ነበረ። በጣም ይሄ ዘንድሮ የተሰበርኩበት ዘመን ነበረ በጣም መጥፎ እና እያማረርኩ አይደለም በህይወት አለው ሰው አላማረርም። እያማረርኩ አይደለም ግን እየነገርኳችሁ ብቻ ነው ያሳለፍኩትን ነገር እና ከባድ ዘመን ነበረ ለእኔ እና እናንተም ጋር ማልመጣው የነበረው ነገራቶች እየተስተካከሉልኝ አልነበረም። በቃ ማለት ይሄ አለ አይደለ የሆነ እመጣለሁ ነገ ቪዲዮ ሰራላችኋለሁ ምናምን ብዬ አስቤ ነገ የሆነ ችግር ይገጥመኛል ማርያምን ከዚህ በኋላ አልመጣም፣ ከዚህ በኋላ ቪዲዮ አልሰራም፣ ከዚህ በኋላ እቀራለሁ ማለት ግን አይደለም በፍጹም። በቻልኩት ሁሉ እናንተ ጸልዩልኝ፣ ጸሎት አድርጉልኝ፣ ዱዓ አድርጉልኝ፣ በየሃይማኖታችሁ ጸልዩልኝ። ነገራቶች ያሰብኳቸው ነገራቶች በጣም ብዙ አሉ። በዚህ አሁን ላይ በቀረን በዚች ይሄ 2000 ምንድነው አሁን ያለ ነው 2018 ልታልቅ ስንት ወር ቀርታናለች? አይ ቲንክ ስንት ወር መሰላችሁ? አሁን 5ኛ ወር ነው ያለ ነው። ስለዚህ 12 ከሆነ 7 ወር ቀርቶናል ማለት ነው። እና እቺ 7 ወር ያሰብኳቸው በጣም ብዙ ነገሮች አሉ። በጣም ብዙ ትልልቅ የሚባሉ ያሰብኳቸው ላሳካቸው መንገድ የጀመርኳቸው ብዙ ነገሮች አሉኝ ከፈጣሪ ጋር ማለት ነው። ከኔ ብዙ ነገር ጠብቁ። እንደ እውነቱ አትጠብቁ አልላችሁ። ከኔ በጣም ብዙ ነገር ጠብቁ። ለእኔ ያሰባችሁልኝን ነገር በሙሉ ጠብቁ። ከኔ ለእኔ በጣም ብዙ ነገር እንደምታስቡልኝ ያውቃለሁኝ። እኔ በእርግጥ የሆነ ነገር አሁን ላይ ህይወቴ ላይ ምናምን የሆነ ነገር ሲኖር አምጥቼ ምናምን ይኸው ይህንን ነገር አድርጌያለሁ ምናምን እምል ሰው አይደለሁም። በእርግጥ ግን ከዚህ በኋላ እላችኋለሁኝ በህይወቴ ብዙ መጥፎ ነገሮች እንዳሉ ሁሉ ብዙም ጥሩ ነገሮች አሉ። ብዙ ያቀድኳቸው ነገሮች አሉ። ያቀድኩትን ነገር ማልነግራችሁ ለምንድን ነው መሰላችሁ? ይሄ ብዙ ነገር ሲወራ ጥሩ አይደለም። ከሆነ በኋላ ማሳየት ይሻላል እና ከሆነ በኋላ ማሳየት ስለሚሻል የዛኔ ማሳያችሁ እያንዳንዱን ነገር ምነግራችሁ ይሆናል። ግን ያው እንዲሳካልኝ ሁላችሁም ጸልዩልኝ። ብዙ በሚባል ደረጃ ያሰብኳቸው ነገሮች አሉ። ብዙ አዲስ ነገሮች ይኖራሉ ህይወቴ ላይ ማለት ማልጠብቋቸው ግን ደግሞ ለእኔ የምትመኙልኝ ያ ጥሩ ነገሮች አሉ አይደለ? እነዛ በሙሉ የሚሳኩበት ሰዓት የደረሰ ይመስለኛል። እና በዚህ በ7 ወር ውስጥ 1 ቁም ነገር ወይም 2 ቁም ነገር እንሰራለን ይሄ አመት እስኪያልቅ ማለት ነው። ከዛ በኋላ ቀጣዩ አመት ኦልሬዲ የኛ ነው የኔ ነው አመቱ ማለት ይቻላል። አልገባም ግን ሳይገባ ነው ማቅደው። በህይወት ካለን በህይወት መኖር ነው ዋናው ነገር። በህይወት ካለን ማይሆን ነገር፣ ማይስተካከል ነገር፣ ማይቃና ነገር የለም እና በ7 ወር ውስጥ 2 ወይ 1 ደስ የሚል ነገር ይዤላችሁ እመጣለሁኝ። ሲቀጥል ላይ ደግሞ ቀጣይ አመት ደግሞ ሙሉ የኔ ነው የሚሆነው። ብዙ ነገራቶች የሚሳኩበት የጀመርኳቸው ብዙ ነገራቶች ስላሉ እነሱ በሙሉ የሚያልቁበት ይመስለኛል። ፈጣሪ ከፈቀደ ማለት ነው። ከፈቀደ ነው ማለት ያ ማለት እያንዳንዱ ነገር ይሆናል ማለት ሳይሆን ግን ፈጣሪ ከፈቀደ ማይሆን ነገር የለም። ስለዚህ እኔ ጀምሬዋለሁ። ፈጣሪ ደግሞ በሰላም እንድጨርስ በሰላም ሁሉም ነገር እንዲያልቅልኝ ያድርግልኝ እላለሁኝ።
እና እንግዲህ እስካሁን ስላዳመጣችሁኝ እስካሁን አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። በቆንጆ ቆንጆ ቪዲዮ በቻልኩት መጠን በቃ በቻልኩት እኔ አልመጣሁም ማለት አልቻልኩም ማለት ነው። ስለዚህ በቻልኩት መጠን እመጣለሁኝ፣ ቆንጆ ቆንጆ ቪዲዮ ይዤላችሁ እመጣለሁኝ እና መልካም ጊዜ መልካም ቆይታ ይሁንላችሁ። እወዳችኋለሁ፣ አከብራችኋለሁ። ሰላም ቆዩልኝ። ቻው። የሰላም ፍቅር አንቺ ልጅ ምልክት ያሳየ ሆድዬ የሰላም ፍቅር አንቺ ልጅ ምልክት